ተከታተሉኝ። እውነተኛ የፍቅር ታሪክ ነው። ትማሩበታላችሁ። መጨረሻው ምን እንደሚሆን እንግዲህ እኔም በጉጉት እየጠበቅኩኝ ነው። እናንተም በጉጉት እንደምትጠብቁ ተስፋ አደርጋለሁ። እንግዲህ ሔዋን አባቷ ለጓደኛው ነው የዳራት። ከዛም በኋላ ደግሞ ከባሏ ልጅ ጋር እንግዲህ ፍቅር ጀምራለች። ያው መጨረሻውን አብረን ነው የምናየው ማለት ነው። ይጋባሉ አይጋቡም የሚለውን አሁን ወደ ተረከው በድጋሜ ስደውል አነሳ። የኔ ፍቅር ይቅርታ፣ አሁን ነው የጨረስኩት። ልደውልልሽ እያሰብኩ በአጋጣሚ እህቶቼ ደውለው እያወራው ነበር አለኝ። ፍጹም መረጋጋት አይታይበትም። እሺ ግን ሰላም አልመሰለኝም። ድምፅህ ምን ተፈጠረ? ለመስማት እየጓጓው። ማሬ እየደረስኩ ነው፣ ስመጣ እነግርሻለሁ። ግን አታስቢ፣ ምንም አልተፈጠረም አለኝ። እኔም እስከሚደርስ በጉጉት እንደምጠብቀው ነግሬው ምሳ ምን እንደተሰራ ላይ ወደ ክችን ሄድኩኝ። ማክስ ሲመጣ ግን በጣም ተረጋግቷል። ምሳ እየበላን ሔዋኔ ከኔ ጋራ የትም ለመሄድ ዝግጁ ነሽ አለኝ። አዎ የኔ ማር፣ እስከ ዓለም ጥግ ድረስ አልኩት። ተነስቶ እቅፍ አርጎ ሳመኝ። በቃ ወደ አውስትራሊያ እንሂድ፣ እዛ በሰላም እንኖራለን። ሁሉንም ወደ ኋላ ትተሽ ከኔ ጋራ ተጋብተን አዲስ ህይወትን እንኖራለን። አንቺን የመሳሰሉ ቆንጆ ልጆች ትወልጅልኛለሽ። ከልጆቻችን ጋራ ደስተኛ ቤተሰብ መስርተን በሰላም እንኖራለን አለኝ። ምንም እንኳን በማክ ሀሳብ ብስማማና ብደሰትም ያለ እናት ብቻውን ያሳደገኝን አባቴን ለሻፈራው አሳልፌ ልሰጠው አልፈቅድም። በእርግጥ አባቴ ለእኔ ጥሩ አልነበረም። አባት እያለኝ አባት እየናፈቀኝ ነው ያደግኩት። እሱ ለእኔ መጥፎ ቢሆንም ለእኔ አባቴ ነውና ክፋቱን በክፋት ልመልስለት አልፈልግም። ምናልባት የሰራው ወንጀል እንደ ሸዋፈራው አባብል አባቴን ክፉ ችግር ላይ የሚጥለው ከሆነ ጸጸቱን አልችለውም። አይሆንም ማክዬ፣ አባቴን ጥዬ መሄድ አልችልም አልኩት። ልመና በተቀላቀለበት አንደበት ተነጋግረናል፣ ቃል ገብተሽልኛል። አሁን ለምን ሀሳብሽን ቀየርሽ? አባትሽ ምንም አይሆንም። ከዚህ ሀገር ከወጣን አባቢ እንደማያገኝሽ ስለሚረዳ ምንም እንኳን አባትሽ ላይ የሆነ ማስረጃ አለኝ ቢልም ምንም አያደርገውም። አትጨነቂ ሂዊ፣ በቃ ወስኚ፣ አይዞሽ። እስከ ዛሬ ህይወትሽን ያለ ደስታ ኖረሻል። አሁን ጥሩ ህይወትን የምትኖሪበት ጊዜ ነው። ጠንካራ ሁኚ፣ ወደ ኋላ አትመልከች አለኝ። እኔ አባቴ ነገር ምንም
ሊሆንልኝ አልቻለም። ጊዜ ወስጄ እንዳስብበት ለምኘው ዛሬ አባቱ ምን እንዳለው ጠየቅኩት። ሂዊ የኔ ውድ በቃ ዛሬ ሁሉም ነገር ለመስማት ሞክሪ። ምንም የተለየ ነገር አላወራንም። ያው ሚስቱን ከቤት ይዤበት ስወጣ ምን ሊያስብና ሊናገር እንደሚችል መገመት አይከብድም። በቃ ትንሽ ተጣላን መጣው አለኝና ርዕስ ማስቀየር ጀመረ። የአባቴና የሸዋፈራው ሚስጥር አስጨንቆኛል። በምን መንገድ ማወቅ እንደምችል እያሰብኩ ነው። ማክን ላለማስጨነቅና እንዳይከፋው ለማድረግ ደስተኛ ለመሆን እየጣርኩ ነው። የአባቴ የመጨረሻው ንግግርና የሸዋፈራው ጋራ ሊኖረው የሚችለው ሚስጥር ሰላሜን ነስቶኛል። ማክ አባቱ እያስፈለገኝ ስለሆነ ከቤት እንዳልወጣ አስጠንቅቆኛል። ግን የአባቴ ሚስጥር የሚያውቅ ሌላ ተጨማሪ ሰው ማን ሊሆን እንደሚችል ማሰብ ጀመርኩ። ማወቅ አለብኝ። ከዛ በኋላ የአባቴን ከችግሩ የማወጣበትን መንገድ አመቻችቼ ከማክ ጋራ አዲስ ህይወት መስርቼ በሰላም መኖር። ይሄንን ካደረኩ ግን ደስተኛ ሆኜ መኖር እንደማይቻለኝ አውቃለሁ። አንድ ቀን ጠዋት አዙ ጋራ ስደውል አባቴ ከሸዋፈራው ጋራ ሲጨቃጨቁ ቆይተው አሁን እንደወጣ ነገረችኝ። የተነጋገሩትን ነገር ሰምታ እንደሆነና እንዳልሆነ ስጠይቃት ሸዋፈራው በገዛ ልጅ አማካኝነት ወደ ማቅ እንደምትወርድ ነው የማደርግ ሲለው እንደነበረና አባቴ በጣም ሲለምነው እንደነበረ ነገረችኝ። ሌላ ተጨማሪ ነገር ሰምታ እንደሆነ ስጠይቃት አይ የለም በቃ ይሄ ነገር ስለሰለቸኝ ነው። እኔ ግን ላምነው አልቻልኩም። ምክንያቱም አባቱ ጋራ ደርሶ ከመጣ በኋላ ወሬው ሁሉ ይችን ሀገር ለቀን እንውጣ ሆኗል። እንዴት እንዳደግኩና ማን ስለ እናቴ የሚያውቀው ነገር የለም በተደጋጋሚ እየጠየቀኝ ነው። ማክ አላመንኩም። ባለፈው ከአባቴ ጋራ ያወራችሁትን ንገረኝ። ምንድን ነው ከኔ የምትደብቀው ነገር አልኩት። ሂዊ እኔ ካንቺ የምደብቀው ነገር የለም፣ ምንም አልደበቅኩሽም አለኝ። ባላምነውም እሺ በቃ ተወው አልኩት። ግን በአባቴና በአባቱ መካከል ያለውን ሚስጥር እንደደረሰበትና ሊነግረኝ እንደማይፈልግ ሁኔታው ያስታውቅ ነበረ። እኔም በአባቴ ሚስጥርና በሁኔታዎቹ እዚህ መሆን ደስታ አሳጥቶኛል። ቀን ከሌሊት የማስበው ይሄ ሆኗል። ማክ
እኔ ወደ ቀድሞ ደስታዬና ማንነቴ እንድመለስ የማያደርገው ነገር የለም። ከጎኔ በመሆኑ እድለኛ ነኝ። ወደ ኋላ ተመልሼ አስተዳደጌንና አባቴ ለኔ የነበረው አመለካከት ማሰብ ጀመርኩ። አባቴ ለኔ ግድ የለሽና በራሴ ጥረት ጎበዝ እንደነበርኩ ከማስታወስ ውጪ አዲስ ነገር ማስታወስ አልቻልኩም። ከቤት ከወጣን ወራትን አሳልፈናል። ማክም የራሱን ስራ እዚህ ጀምሯል። እኔና ማክ አንድ ላይ ብንኖርም እስካሁን በመካከላችን የተፈጠረ አንድም ነገር የለም። ግን አንዳችን በአንዳችን ደስተኞች ነን። አንድ ቀን ማክ ሳላስበው የንጋባ ጥያቄ አቀረበልኝ። ጥያቄው ቢያስደስተኝም ከአባቱ ጋራ የፍቺ ውል አልፈጸምኩም። እንዴት እንጋባለን የሚለው ነገር አስጨነቀኝ። ማክ የፍቺ ጥያቄ እንዳቀርብ ነገረኝ። እንደዚህ ካደረግኩ አባቴን አቶ ሸዋፈራው እንደማይተወው ለማክ ነገርኩት። መጀመሪያ በአባቴ ጉዳይ ላይ መፍትሄ ማግኘት እንዳለብን ስነግረው ሀሳቤን ባይወደውም ተስማማ። የማክ በዚህ ጉዳይ ላይ ግድ የለሽ መሆን የበለጠ የሚያውቀው ነገር እንዳለ እርግጠኛ ነኝ። የአባቴ ሁኔታ አስጨንቆኛል። እንዴት መፍትሄ እንደማገኝ እያሰብኩኝ ቀናቶች ተቆጥረዋል። ሳምንታትን ወለዱ። አንድ ቀን ሰኞ ማክን ወደ ስራ ከሸኘው በኋላ ወደ አባቴ ሰፈር ሄጄ የእናቴን የቅርብ ጓደኛ አግኝቼ እናቴ ከመሞቷ በፊት ስለ አባቴ ያጫወተቻቸው ነገር ካለ ጠየኳቸው። የእናቴ ጓደኛ በጣም ነበረ በጥያቄ የደነገጡት። ምንም እንደማያውቁና በባሏና በእሷ መካከል ያለ ሚስጥር ነግራቸው እንደማታውቅና ለምን እንደፈለግኩት ጠየቀችኝ። ዝም ብዬ ስለ አባቴ ማወቅ ፈልጌ እንደሆነና ካስታወሱ እንዲደውሉልኝ ቁጥሬን ሰጥቻቸው ካለ ምንም መፍትሄ ወደ ቤት ተመለስኩ። በማግስቱ ጠዋት በማላውቀው ቁጥር የአባትሽን ሚስጥር ከሆነ የምትፈልጊው በዚህ አድራሻ ነይና እንነግርሻለን የሚል የጽሑፍ መልእክት ነበረ። ደጋግሜ ስልኩን ስሞክር አይነሳም። ቴክስትን በማድረግ አይመለስም። የማደርገው ነገር ጨነቀኝ። ለማክ ብነግረው